ሃይማኖት አይገናኙም። ሃይማኖት እንደማይገናኙ ነግራቸዋለች። በሃይማኖት አይገናኙም። እኔ ያው እናትየዋ ከፈቀደች አንቺ ቤላ ቤላ አንቺ ቤላ ቤላ ምናለን ይመጣል ከሰርግሽ ከሌላ አንቺ ቆንጆ ቆንጆ አንቺ ቆንጆ ቆንጆ ኑሮን ያጣፍጣል ትዳርና ቆንጆ። ልጃችሁን ወይዘሪት ኪያን ለልጃችን ለአቶ አንዋር በጋብቻ እንዲሰጡ ብለን የመጣ ነው። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ደስታ ተገመደ ላይፈታ። ፈቅደናል። አራት በሉና የቀረውን ይጫወታል። አቀማጥሎ ማኖር የሚችል አቅም አለው። ከኛ ጋርም ደግሞ የምንሰራው በቅርቡ ፕሮጀክት የራሳችን አለ ከጓደኞቹ ጋር። እኔ በጣም የልብ ወዳጁ ጓደኛው ነኝ፣ ሲያልፍም ወንድሙ ነኝ። ማሪያና ታሪክ ከማሪያሉ ዶታኒ ማሪያን ጋር ሲንጀተና ታውቀ ነገ ትዳር ነው። ትልቅ ተቋም ነው የሚመሰርቱት። እቃቃ ጨዋታ አይደለም። የሚወለደው ልጅስ ምን አይነት መሰረት ነው የሚይዘው? መንገዱን ጥርጋውን እናሳምራለን በደንብ አድርጋችሁ። በቃ ይሄን የመሰለ ልጃችሁን ልትሰጡ ነው እንግዲህ ተወስኗል። አሁን ምንም የቀረ ነገር የለም። እሱ ሽማግሌ ሆናል። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከረማችኋል? እንግዲህ ዛሬ የአኑ እንግዲህ ሽምግልና ነው። እነሱና የተወሰኑት ሽማግሌዎች እየመጡ ነው እና ደግሞ ያኑ ማጎት እና ሌላም ማጎት ነገር ዛሬ ተገኝተዋል ከኔ ጋር። እንግዲህ ዛሬ ለመጀመሪያ ጊዜ ይመስለኛል እንግዲህ ሽማግሌ ሆኜ ጆም ማለት እንግዲህ ቦዲ ቢልደር ነው ይዘን የመጣ ነውና እና ጋሽ እንዴት ነው ዛሬ ሳንቀበላ ነው ታማ በግዴታ ግድ ትልቁ ተልኳችንም ስለሆነ የማይቀር ነገር ነው። ግድ ነው እና በፍቅር አሸንፈን ነው የምንመጣው። በፍቅር ከፍቅር በላይ ምንም ነገር ስለሌለ በፍቅር አሸንፈን እነሱም ደግሞ ምን ያህል እንደሚፋቀሩ እንግዲህ እኛ ቤተሰቦች ብቻ ሳንሆን ዓለም ያወቀው ነገር ነውና ፍቅራቸውን ደግሞ ለማስቀጠል እኛም የተወሰነ እነሱ የቆዩ የጨረሱ ናቸው ያለ ከተዋወቁ ስንት ጊዜያቸው ነው? ረጅም ጊዜ ሆኗቸዋል። በጣም ደስ ብሎናል። በጥሩ ሁኔታ ነው በጣም ደስ ብሎናል። በአጋጣሚ ሆኖ እናዘገጃቸው ነገር ምናምን ነገር ነበረ እንዲህ ትንሽ ተጣድፈናል ምናምን ነገር እና እንደዛም ሆኖ ትንሽ አርፍደናል ነገር እና ለሱ ደግሞ እንቅፋት ይቃል መሰለኝ። እሺ እንዴት ነው ታገኙናስ? በጣም ቆንጆ ምን አይሆንም እንጂ ጫፍ የላቸው ምን አውቃለሁ። በስርዓት አይመጡም። ቁጭ አደረጉን እኮ ምናልባት መንገድም ይዘጋጋል እንግዲህ አይሞላም አንዳንዴ ነው ብለሽ ነው አጣጣም ለምን አታያትም? ቆይ እየጨረሰች ነው። እሺ እየጨረሰች አሁን ሲቃ በደንብ አሳምሯት። ምንም መጨመር አያስፈልጋትም። እሷ እንደሆነች መጀመሪያ ታምራለች። ቆንጆ ናት የኔ ልጅ። የኛ በይ እኔ ልጅ አንቺ አሁን በዚህ ቀን እንደው የኔ አንቺ ተባብለን አረተ አንቺ ነገር እንዳትጀምሪኝ። እኔ ዛሬ ፕሮግራሜ በዘራ ነው ወጣበት ሁሉ ነገር በእነሱ አይደለችም እንዴ? የኛ ነው የኛ። አሬ እኔ ልጅ ናት። እኔ እኮ ነኝ አምጪ ወለድኳት። እቺ ይሆነሽ የኛ ልጅ ናት ብትይ ምን ይሆነ አይደለም። እንግዲህ ከተሸነፍኩ እሺ ይሁን። ሰው ከፈረደብኝ ምን አጋዥ አገኘው? ምን ሆነ አልሰጭም እስካሁን ምን አውቃለሁ። ምን አጋጥሟቸው ነው? ለምን አይገቡ? ይመጣሉ እንግዲህ መጡና ነው የሚገቡ። ጉዳያችን እነሱ ናቸው እንግዲህ። መንገዱን ማዘግይቷቸው ሊሆን ይችላል። አዎ መንገዱም ዋስ ነው እናስጠራቸው። ዋስ እናስጠራቸው። ገና ሳንተዋወቃቸው ምን ዋስ እናስጠራቸው?
እየተሽሞነሞነች እኮ ቆንጆ ናት እሷ። ምን ያደርግላታል መሽሞንሞን? መልኳ አይደል እንዴ? የሙሽራው ነው እንግዲህ መልኳ ይበቃታል። የኔ ልጅ ቆንጆ እስካሁን ትንሽ ትመጣለች። ያው የሙሽራው ነው መገደራ ሌላ ሰው መጠበቅ መሰለኝ። ሌላ ሰው እኮ መጠበቅ ኪያ እየጠበቅሽ ነው። እንደው ምን በስራ በትምህርት እደግልሽ ከናደረሰሽ ታሳዝነኛለች። ለመጀመሪያ ጊዜ አማች ሲቀመጥ እኔ ገስለኛ አማች አይደለም አንቺ ማትሰይም ጉድ ነሽ። ፈገግታም ዛሬ ከሌላ ይበልጣል። ዛሬ ደስታዋ ቀን አይደል? ቃል ኪዳኑ እኮ ነው። ሙሽራም አይደለች? የሚወዱትን ሲያገቡ የበለጠ ያምራሉ ይባላል። እንዴት ነው? ትንሽ አጨፍሩልኝም እንዴ አክስቴ? ሰዎችሽ እንደሆነ አይመጡም ገና ዛሬ እንኳን ታይ ዝም በሏቸው ይመጣሉ። እንዴት አድርጌ ልንገርሽ? እንዴት አድርጌ ላስገባል? አባቴ በይኝ ደስ ይለኝ ነበር። በር ሲንኳኳ እንዴት ነው ፍርሃት? እስቲ በር ሲንኳኳ ትገቢያለሽ? እሺ ትላችኋላችሁ የምትገባውን ጥያቄ በሙሉ እንጠይቃለን። ምንም የምናስቀር ምንም የምቀር ነገር የለም። የምንጠየቀውን እንጠይቃለን። መንገዱን ጥርጊያውን እናሳምራለን። በደንብ አድርጋችሁ በቃ ይሄን የመሰለ ልጃችሁን ልትሰጡ ነው እንግዲህ ተወስኗል። አሁን ምንም የቀረ ነገር የለም። እሱ ሽማግሌ ሆነ አረፈችው። አይ እኔ እኮ ያው እንትን ያላችሁ አሁን ሰዓት ስላሳለፈ ቅጣት እንግዲህ ምን አይሱዚ ሙሉ አበባ እናስባለን። አንቺ እንዳይጎዳብሽ ወጪ እንዳያመሳሰትሽ ነው። እኔ ደግሞ እንግዲህ በሱ ነው የምቀጣው። እኮ ሰዓት አሳልፈዋል። መኪና ሙሉ አበባ ሱዚ ሞልቶ ነው ሜዳ። እኔ አላስገባም። የኔ ወንድም ያመጣል። ፍቅር እናሸንፋቸዋለን። ምንም እዚህ እና የምትሉት ነገር ካለ እንዴት ነው ይሳካልና? አይሳካም። አጆ እንዴት ነው? ይሳካል። ይሳካል ይሆንልናል ብለን እናስባለን። እንግዲህ እግዚአብሔር የሚጨመርበታል። ፍቅር ባለበት እግዚአብሔር አለ ይላል። ስለዚህ ፍቅር ነው አሸናፊ። በፍቅር እናሸንፋለን። በሚገርም ሁኔታ እንግዲህ ይሳካል ብለን እናስባለን። እናት በጣም ጥሩ ሰው ነች። እንደውም እንደሚተዋወቁ ነገር ነው የሰማሁት።
ስለዚህ የሚከለክሉ ነገር ምንም ነገር የለም። አይሆንም። ኦኖሜስ አሁን እንግባና ሰዓት የሚረፈው ለሶፊ ይመጣሉ። ጆዬ እንትን አበባና ምን ነበር የቀረው? እስኪው ይመጣሉ። በቃ እሱ አይ ለሶፊ ምናምን ኮስማት ነው ይመጣሉ። እንግዲህ አበባውን ሶፊ ሊያመጣ ሄዶ ነው። ይመጣል፣ ይደርስብናል ብዬ አስባለሁ። በጣም ቶሎ ይደርሳል። እስከዛ ድረስ ግን በጓራሱ እንዴት አያችሁ ተመልካቾች? መሰለች ወንደል ያለች ነች። አልያዛለች መጀመሪያ ልንቀሳቀስ ላይ ነበረች። ለማንኛውም በሩን ክፍት ነው። እስቲ እንግዲህ ግባ ንጋሽ ግቡ። ችግር የለም አታስቢ። ቅጣትማ መቀጣት አለባቸው። ይህን ሁሉ ሰዓት ወስ እናስለቃቸዋለን። መቀጣት አለባቸው። ይህን ሁሉ ሰዓት ተቀምጠን እንደቀመጥን እንጂ እንጠብቀኛ ደጅ ጠናን። እነሱ ደጅ መጥራት ሲገባቸው እቺ ልጅ ምን ያላረገችን አላት። ሰዓትማ ሊያስጠብቁን አይገባም። እሷም አንድ ናት። እንግዲህ ወንድማችንን ሲባል የመንገዱ በምኑም ሁኔታ ስለሆነ አልጋ ባልጋ የሆነ ዛሬ ያው እንግዲህ ቶሎ እንደርሳለን ብሎ ይወጣል ሰው። እንደው መንገድ ላይ የሚገጥመው አይታወቅም። እንግዲህ በሰላም ሰዓትማ ያስጠብቁን። እስከ ዛሬም ቆይተናል። እንግዲህ ፓፓቸው ክፍት ነው። እንግባ። ለማናችሁ እንዴት ናችሁ? ክብር ለዚህ ቤት፣ እዚህ ቤት ክብር ለዚህ ቤት ይሁን። እንደምን ናችሁ? እዚህ እንደምን ናችሁ? እንደምን አላችሁ? እንዴት ናችሁ? እንደምን አላችሁ? እንደምን አላችሁ? እንዴት አላችሁ? በሰላም ነው? ዛሬ ጌታችሁ ምን ይገልጣላችሁ? እንግዲህ የእናንተን ዝምድና ፈልገን ልጃቸውን ወይዘሪት ኪያን ለልጃችን ለአቶ አንዋር በጋብቻ እንዲሰጡ ብለን የመጣ ነው። ልጃቸው ማን ነው? በመሆኑ አመሉ ስሜት ነው? ልጃችን ወጣት አንዋር
ነገር ብታመጣ እዚሁ ቀድመ ማድረግ ይመች ነገሩ ሳይበጭ እንዲህ ይባል የሆነ ሰው አብሮኝ ኑሮ እንዲያስቆመኝ ብዙ ታገሉ። ማንም ይዞ ነው የሌለው ማንም ሰው መጠበቃቸው የሀገር ሰው ምናምን ነገር እንዲያስቆመኝ አኑ ሽማግሌዎቹ የመጡ ሰዓት እምቢ ነው የሚሉ ቤት ውስጥ ካለው ሰው ብታይ ማለት ነው። በውጭ ወቅት ወደ ሰው እያየ ያለው ሰው ብዛት በመስኮት በኩል አልቻልኩም። ደግሞ ሰዓቱ አልሄዳለ። ሰዓት እንደዚህ ቀርፋፋ ነው። ሰዓት እንደዚህ ይቆማል። ሽማግሌዎቹ እንጥራቸው ተነሽ ቤት ተነሽ። በነገራችን ላይ ማለት ነው እንደዚህ አይቻልም። እውነት አጣራው ምናምን ነገር አይቻልም ተባለ። ከዛ አንድ ሰዓት ራሴን አስታገስኩ ስለማይቻል ምናምን ብዬ ማለት ነው። ከዛ ሁለተኛው ሰዓት ላይ ምናምን ነገር ልሂድ አልኩ። አረ ደግሞ ባህል ማበላሽሽ ምናምን ብዬ ተቀመጡ። ሶስተኛው ሰዓት ላይ ግማሽ መንገድ ላይ ነው ራሴን ያገኘሁት። ነቅቼ ስነቃ እንዴት ናት ግን አኑ ኪያ እንዴት ናት? ቆንጆ ናለች? እንዴት ነው? ቆንጅናን አልገለጽክልንም፣ ይገለጽልን። እንዳለ ሴቶች አሉ የኮከብ ደረጃ ነው ያላቸው። የጫለቃ ወንድም ዋት እንደርሱ ለገላለጽ አየሽ ድንገት እኔ ምን ይሰራል? እኔ በቃኝ። እነዚህ አሁን ይሆናችሁ በጣም መጸለይ ያለባችሁ። መሀል ላይ ብዙ ነገሮች ሀሳብ ሊቀየሩ ይችላሉ። ሀሳብ ሊቀየሩ በእርግጥ እየጠፋ ነው። ለመጨረሻ ጊዜ ነው የምታይ። ለመጨረሻ ጊዜ በዛ በኩል ወንበር አስቀምጫለሁ። እሺ ቆይ አሁን ይዘላል። አንቺ እንዴት ነው የምትዘይው? እሺ ማን መጣ? ራሴን አስቆሞክር የመጀመሪያ ሰዓት ላይ አንተን ወይ ሰው አንድ ሰው እንዲያስቆመኝ ሞክር። ሁለተኛው ሰዓት ላይ በቤት በኩል ነው ስትባሉ ሞከርኩ አልቻልኩም። እንዴት ነው እንዴት ነው አዝሞ ማክስቴ እንዴት ነው?
እኔ እኮ በሸልኩ በጎሮ በኩል አክስቴ ዳንቺ የሚመጣው በጉ ባላ ችግር ያለበት ነው እንደዛ ተቀለ አንተ ለምን እንዳይታይ ወሬት ማለት አይደለም። እኔም እኮ እንጥላልኩ አይደለም ለሳት ቆይ የመጀመሪያው ሰው ነው። አንተ ብለን ነገር ይዛት ልትሄድ ሰዓቱ 3 ቀን ሆነ እኮ ጠዋት ነው የወጣችሁት፣ እስካሁን አልመጣችሁም። 3 ቀን ሆነ። በቃ ታውቁት ልብ ይልጣው ነው። እሺ አዝማን ማራራ ነው ሶፊና ላይ አጨንኩ መጣ ከአንተ ከመጀመሪያው ሸግነው ሸገነው ካልቻልኩም እናንተም ቶሎ ታነሱ ብላችሁ ሰው ግራ ገብቶታል። አላየውም ለማለት የግብግብ እየፈጠረ ሌላ ሰው ሞክሩ። ስልክ አታነሱ። እንዴት ነው ሂደቱ? እንዴት ነው ስላችሁ ማንም ስልክ ያነሳናሽ ግላ ቆሞ ስልክ ነሳ ደግሞ ስልኳን በእጇ ይዛለች። እሷ ራሷ አትሽ ነው። ማውራት የሚፈልገው ነገር ያወራና ይውጣ፣ አለበዛ ድጋሚ ይመለሳል። የምር በቃ የምታወሪው ነው ነውና ይሄድ ድጋሚ አሁን ሌላ ነገር ነው መተናጣብሽ። ወላሂ ነው አዛ ነው ወጣው ይሄው ልብሱን ሰጭኛል። ሰውዬ ሳትገር ነው ሁለታችሁም ስቀባሩ የሆነሰው አንድ ሰው በር ላይ ብዙ ጊዜ በጓደኝነት የቆዩ ሰዎች ናቸው፣ ጓደኛሞች ናቸው ያሉት። አንዋርን ራሱን ችሎ ቤተሰብ የሚያስተዳድር ጎበዝ ወጣት ነው። የራሱ ያለው ልጅ ነው። በጣም ብቱና ጎበዝ ታታሪ የሆነ ልጅ ነው። ይህ ልጅ ከወይዘሪት እስከያ ጋራ አብሮ ባልና ሚስት ሆነው እንዲሆኑና ከእናንተ ጋራ ቆንጆ ዝምድና እንዲኖረን ፈልገን ነው እዚህ ድረስ የመጣ ነው። Mariana tani Mariana dia tani Mariana negara ini senjata tahu kah ታቲ ሳትፈቅዱልን መጀመሪያ ብትፈቅዱልን ደስ ይለን ነበረ። ለመጣንበት ዓላማ እናንተ ፍቀዱልንና እንቀመጣለን። በጠየቅነው ጥያቄ መሰረት ልጃችሁን ለልጃችን መልካም ፈቃዳችሁ ሆኖ ፍቀዱልንና ቁጭ ብለን ሌላውን ቀሪውን ጥያቄያችሁን ልንቀበል እንችላለን። መጀመሪያ ብትፈቅዱልን ደስ ይለናል። አይ ግድለን ፈቅደንላችኋል ቁጭ በሉ ካላችሁ እንቀመጣለን። እስኪ ቁጭ ብትሉ መልካም ነው። ቁጭ ብላችሁ ብንነጋገር ጥሩ ይመስላል። እሺ ያው እንግዲህ ለሽምግልና ነው የመጣነው እና ወንድማችንን እንድትቀበሉልን ምናምን ነው የመጣነው እና የእናንተ ፈቃድ ሲሆን እኛም በደስታ እንቀመጣለን። ከዛ ውጭ ግን አንቀመጥም። እሺ ለመሆኑ ልጃችንን ስንሰጣችሁ በምንድን ነው የሚያስተዳድረው? እንግዲህ ያው ጋሼም የተወሰነ ነገር ለመጥቀስ ሞክረዋል። ልጁ ከልጅነቱ ጀምሮ ይሰራል። ማንም ታውቀዋለች። ወፍጮ ቤት የራሱ ነበረው። ብዙ ሰራተኞችን በውስጡ ማኖር ማስተዳደር የሚችል ሰው ነው። ከዛም አልፎ ተርፎ ደግሞ ከኪዩ ጋርም ያለውን ነገር በብዛት እነ ማሚ በደንብ ያውቃሉ። በደንብ አቀማጥሎ ማኖር የሚችል አቅም አለው። ከኛ ጋርም ደግሞ በምንሰራው በቅርቡ ፕሮጀክት የራሳችን አለ ከጓደኞቹ ጋር። እኔ በጣም የልብ ወዳጁ ጓደኛው ነኝ፣ ሲያልፍም ወንድሙ ነኝ እና ላይክ እሷን ለማኖር ከበቂ በላይ ይኖረዋል። እንደዛ እዚህ ላይ መናገር ብንችለው ምንድነው ተጨማሪ፣ ምክንያቱም ልጁ ጥሩ የሆነ አስተዳደግ ያለው በጥሩ ስነ ምግባር በጥሩ ቤተሰብ ያደገ ልጅ፣ እሷም ያልሆነ ቦታ እንድትወድቅም አንፈልግም። ሁለቱም አንቺ ትብስ አንተ ትብስ ተባብለው መኖር የሚችሉ ልጆች ናቸው። እናንተ የምትፈሩት ነገር ይገባናል። ምንም አይነት ከተለያየ ከሱስ የጸዳ
እሷን ሊያኖር የሚችል ታታሪ የሆነ ልጅ ሁለቱም አብረው ማደግ የሚችሉ ስለሆነ መልካም ፈቃዳችሁን የጠየቅነው እንደዚህ ነው። ፈቅደናል። አረፍራት በሉና የቀረቡን እንጫወታለን። ያው እንግዲህ እንዳከበራችሁን እግዚአብሔር ያክብርልን። ወዳችሁ ፈቅዳችሁን ከእናንተ ቤተሰብ ጋር እንድንቀላቀል እድል ስለሰጣችሁን፣ እንዲሁም ኪያና አንዋር ህይወታቸውን ወደፊት አብረው የሚቀጥሉ ልጅ እንዲወልዱ የእናንተን የልጅ ልጅ እንዲሁም ደግሞ ሀረግ እንዲያስቀጥሉ ፈቅዳችሁ እዚህ ጋር ተቀምጠን እንድንወያይ እድሉን ስለሰጣችሁ ስለፈቀዳችሁ ክብረት ይስጥልን፣ እናመሰግናለን። ጥሩ ማለት እንግዲህ አፍራችሁን በዚህ በሀገራችን ባህልና ወግ መሰረት ማታችሁን በዚህ መልኩ ሲጠይቁን እኛም ደስ ብሎናል። ተጫወቱ። አሁን እየተጫወተን የቀሩ ነገሮችንም በጋራ ሀሳብ እንለዋወጣለን። ያቆምናችሁም እናንተም እንደምታውቁት ባህላችን በወጋችን መልክ ይዞ መከናወን አለበት መፈጸም አለበት ብለን ባህላችንን ለማስከበር ነው። እኛ ያላከበርነውን ልጆቻችን ሊያከብሩ አይችሉም። እኛ ያላስቀጠልናቸውን ሊቀጥሉ አይችሉም። ለዚህ ብለን ነው መስመር ለማሳዝ ጥቂት የቆማችሁት። እኛ እንኳን እንድትቆሙ ፈቃደኛ ባንሆንም እናንተ ምላሹን ካልሰጣችሁን አንቀመጥም ማለታችሁ ከስረ መሰረቱ ከአያት ቅድመ አያቶቻችን የመጣ ባህል ስለሆነ ነው። እናመሰግናቸዋለን። እንግዲህ የቀረቡን ቤተሰቡ የሚያቀርበውን ሀሳብ አንስተን እንነጋገራለን ብዬ ነው ምላሽ የምሰጣችሁ። ዛሬ ልጆቻችን እንደኛ ጊዜ አይደለም፣ አልፎን ሄደዋል። የእኛን ብቻ ካልሰማችሁ ማለት አንችልም። ዛሬ ጊዜው ከኛ አልፎ ሄደዋል። ልጆቻችንም ከኛ አልፎ ሄደዋል። አሁን እኛ ነን የምንከተላቸው እንጂ እነሱ አይደለም የሚከተለው። ቢሆንም ግን ከመስመር ያልወጣ ነገር ይዘው እንዲሄዱ የሚጎዳቸው ነገር ይዞ እንዳይቸገሩበት መስመር ለማሳት የምናደርገው ጥረት ቀጣይነት ያለው መሆን ስላለበት በእናንተ በኩልም ይሁን በእኛም በኩል የሚፈለግ ነው። ዛሬ ጠያቂ ሆናችሁ የመጣችሁ እኮ ነገ ተጠያቂ ትሆናላችሁ እናንተ አይደለም እንዴ? ይሄ ያለ ነገር ስለሆነ መልካሙን ጊዜ እንመኝላችኋለን። ትልቁ ነገር የልጆቹ ህይወት እድገትና የልጆቹ መስማማት ነው። እንደቀደመው ዘመን እኔ ነኝ የምመርጥልሽ እኔ ያልመረጥኩት ካልሆነ ብለን ወላጆች ተጽዕኖ ማድረግ አንችልም። ግን ባህሉ እንዳይቀር መተሳሰቡ መናናቁ ቀርቶ መከባበር እንዲኖር ነው። ትንሽ በመቆማችሁ እናንተ ቅር እንደማይላችሁ አምናለሁኝ። ቤተሰብ እንግዲህ የራሳቸውን ሀሳብ ሊሰጡ ይችላሉ።
ባለው ነገር ስለተስማማ አሁን መጫወት ነው። ተጫወቱ። አዎ አንተም እኛም ከዚህ በኋላ ተቀላቅለናል ማለት ነው። እየተጫወተ እስኪ እንግዲህ እንዴት እንግዳ ከእናንተ ውጭ ያለ እንግዲህ እኮ ፈቅደናል። አሁን ተፈቅደዋል። እንግዶችም ማስተናገድ አይደለም እንግዶችም ማስተናገድ አስፈላጊ ነገር ማሟላት እንጂ ተፈቅደዋል። እናመሰግናለን። በጣም እናመሰግናለን። ቁጭ በሉ እና ምናምን ማሳኒ ባባል እንደ ባህላችን መሰረት አክስትዮ ነው። እንዴት ነው ጋሼ? እናስፈራለን። ዝም ተፈራራን እኮ ነው ወይ? አንተዋወቅም። እሳቸው እንግዲህ አብሮ አደግ ጓደኛቸው ናቸው። እሳቸው ደግሞ የአኑ የእናቱ ወንድም ናቸው፣ አጎት ናቸው። እሳቸው የቅርብ ዘመድ ናቸው። እኔ ያው ወንድሙ ነኝ፣ ጓደኛው ነኝ። እሱም እንደዛው፣ ጆም እንደዛው የቅርብ ወዳጆቹ ነን። በጣም ብዙ ጓደኛ የሚያበዛም ሰው አይደለም። የተወሰነ ምስን ሰው ነው ከአኑ ጋር ትውውቅ ያለው። እናንተን ብንተዋወቃችሁ ደስ ይለናል። ደስ ይለናል፣ በጣም ደስ ይለናል። መታወቅማ ተገቢ ነው። እስኪ ከእናትየዋ አለች፣ ያው የልጅቷ እናት ናት፣ አክስትየዋ ናት። እኔ አጎት ነኝ፣ እሳቸውም እንደዛ የልጅቷ አባት። አጋጣሚ ውጭ ሀገር ነው የሚኖሩት። በጣም ጥሩ ቤተሰብ፣ የተቀራረበ የተገናኘ ይመስለናል። ጥሩ ነው። ሰርቶ አብሮ የሚለወጡ ልጆች ይሆናሉ ብለን ነው። እስኪ እናንተ ልክ ነው። ምንም የቀረ ነገር የለም። እንዳልከው ነው። ያው እኔ መቼም ከእናንተ ውጭ የሚሆነው ነገር የለኝም። ልጄ ብትሆንም ያው ጥሩ ነገሯን ነው ማየት የምፈልገው። ስለዚህ ልጁ ጥሩ ከሆነላት የሚምልበት ነገር የለም። ይሄን ነው የምለው። እንግዲህ አክስቲያ ምነው እንግዲህ እኔ እንኳን ያው ጥሩ ነው ሁሉም ነገር። ሽማግሌዎቹም ሲመጡ እናንተም ጋር ሃይማኖት እንደማይገናኙ ነግራችኋለች። ሃይማኖት አይገናኙም። ሃይማኖት እንደማይገናኙ ነግራችኋለች። በሃይማኖት አይገናኙም። እኔ ያው እናትየዋ ከፈቀደች እነሱ ከተፋቀሩ ከተግባቡስ እንግዲህ በነገራችን ላይ አላውቅም፣ ግን እሳቸውም መናገር የሚፈልጉት ነገር ይኖራል በዚህ ጉዳይ ላይ። ያው ጉዳዩን ቶሎ ለመጨረስ ያህል ነው እና እሳቸውም በነገራችን ላይ የአኑ አጎትም የክርስትና እምነት ተከታይ ናቸው። በነገራችን እኔ አሁን የምናገረው እቺ ልጅ ሃይማኖቷን እንድትቀይር አባት አሁን በአሁኑ ሰዓት አባት አልሰማም አያውቅም። እናት በምን ተስማምታ እንደሆነ የማውቀው ነገር የለኝም። እኔ በሃይማኖት ጉዳይ ላይ ብዙ ተዳርሰናል። ነገ ትዳር ነው፣ ትልቅ ተቋም ነው የሚመሰርቱት። እቃቃ ጨዋታ አይደለም። የሚወለደው ልጅስ ምን አይነት መሰረት ነው የሚይዘው? በዚህ ነገር ላይ እንድታወሩበት እፈልጋለሁ። ምክንያቱም የሃይማኖቷ ጉዳይ በጣም አሳሳቢ ስለሆነ እኔ ትላንትናም ከእሷ ጋር የምስጨቃጨቅበት የነበረ ጉዳይ ነው። ነገም ከነገ ወዲያም ልለው የምችለው ነገር ነው። ምናልባት ደብቀሻቸው ከሆነ ሽማግሌዎቹ አውቀው ይሄንን ነገ ችግር በትዳሩ ላይ ሲፈጠር መጠራታቸው አይቀርም። ዛሬ ላይ ልብስብስ አድርገን ማለፉ ትርጉም የለም። በሃይማኖት አለመገናኘታቸው ሄዶ ችግር ከፈጠረ ትላንት ያጋባችሁ ሽማግሌዎች ተብሎ መጠራት አይቀርም።